ሀገራችን ኢትዮጵያ አጠቃላይ ኢኮኖሚዋ እየተነቃቃ ይገኛል። የኤክስፖርት አቅማችንም ባለፈው ዓመት ከነበረው 100% ጨምሯል። ቀጣይነት እንዲኖረው መስራት አለብን። ይህንን ያሉት ጠቅላይ ሚኒስትር አብይ አህመድ ናቸው። ከ50 ዓመታት በኋላ የተደረገው የመሪው የቪየትናም ጉዞም የኢትዮጵያን ኢኮኖሚ የበለጠ ለማነቃቃት ከሀገሪቱ የልማት ትሩፋቶች ልምድ ለመቅሰም እንዲሁም ኢንቨስትመንትን ለመሳብ እንደሆነ እየተነገረ ይገኛል። ጠቅላዩ በእስያ ኢኮኖሚ የተነቃቃ ካሉ ሀገራት መካከል አንዷ በሆነችው ቪየትናም ኢንዱስትሪ መንደር ውስጥ የሚገኘውን የጃፓኑን ቶዮ ሶላር ማምረቻ ፋብሪካ እንቅስቃሴ ጎብኝቷል። የቪየትናም ማኒፋክቸሪንግ ከ6000 በላይ የጨርቃ ጨርቅ አምራቾች ወደ 2.5 ሚሊዮን የሚጠጉ ሰራተኞችን በመቅጠር በጨርቃ ጨርቅ ኢንዱስትሪ ውስጥ ወሳኝ ድርሻን ይዟል። መሪው በቪየትናም የዛሬው የትንታኔ መረጃችን አብይ ጉዳያችን አድርገናል። እስከ ዝግጅቱ ፍጻሜ አብራችሁ እንድትቆዩ ይጋበዝን። በቀጥታ ወደ ዕለቱ የትንታኔ ዘገባ ተሻገረን። ወረደኑረን አላዋጣንም ፍናከስካይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ከብሶኗል ልዳው አዲሱ ትውልድ ሀሳብ ነው ሜዳው። ጠቅላይ ሚኒስትር አብይ አህመድ ከ50 ዓመታት በኋላ በሀገረ ቪየትናም በመሪ ደረጃ የመጀመሪያ ይፋዊ ጉብኝታቸውን በማድረግ ላይ ይገኛሉ። ከዛሬ 50 ዓመት በፊት የኢትዮጵያ መንግስት የጎበኛት ቪየትናም ኢትዮጵያን ቁልቁል እየተመለከተች ኢኮኖሚያን ከፍ በማድረግ ላይ ትገኛለች። የማኒፋክቸሪንግ ዘርፍ የቪየትናም ኢኮኖሚ እድገትና የመረጋጋት መሰረት እንደሆነ የምጣኔ ሀብት ምሁራን ያስረዳሉ። የሀገሪቱ መንግስት የቪየትናም ተፈጥሯዊ ጥንካሬዎችን ለመጠቀም በርካታ ውጥኖች አድርጓል። ይህም በአስደናቂ መረጃዎች እየተደገፈ ተጨባጭ ውጤት አስገኝቷል። በተለይም የውጭ ባለሀብቶችና ተንታኞችን ስለ ኢንዱስትሪው እንዲያውቁ ለማድረግ የቅርብ ጊዜ መረጃዎችን፣ ግንዛቤዎችንና የፖሊሲ ማሻሻያዎችን እንደሚያቀርብም ተጠቁሟል። ይህ እያደገ ያለው ጠቀሜታ በዋናነት የሚመራው በቪየትናም ጉልበት በሚበዛው የማኒፋክቸሪንግ ዘርፍ ሲሆን በአንጻራዊነት ዝቅተኛ የሰው ኃይል ወጪ፣ የዳበረ የኤክስፖርት መሰረተ ልማትና በዋናዋና የንግድ መስመሮች ላይ ስትራቴጂካዊ አቀማመጥ ያለው በመሆኑ እንደሆነ ይነገራል። ቪየትናም በቅርብ ዓመታት የዓለማችን ግዙፍ የማምረቻ ማኒፋክቸሪንግ ማዕከላት መገኛ በመሆን ኢትዮጵያን ጨምሮ በማደግ ላይ ለሚገኙ ሀገራት እንዲሁም አምራች ኩባንያዎች የትኩረት ማዕከል ከሆነች ሰነባብታለች። የቪየትናም ማኒፋክቸሪንግ ከ6000 በላይ የጨርቃ ጨርቅ አምራቾች ወደ 2.5 ሚሊዮን የሚጠጉ ሰራተኞችን በመቅጠር በጨርቃ ጨርቅ ኢንዱስትሪ ውስጥ ወሳኝ ድርሻን ይዟል። በተጨማሪም ሀገሪቱ ኤሌክትሮኒክስን ጨምሮ ለሌሎች ኢንዱስትሪዎች ቁልፍ የአምራችነት ማዕከል እንደሆነች ምስክርነታቸውን የሰጡ ተንታኞች ሲናገሩ ይደመጣል። የቪየትናም አጠቃላይ ስታቲክስ ቢሮ GSO እንደገለጸው የሀገሪቱ አጠቃላይ ምርት በ2024 በ7.9% አድጓል። የዓለም ባንክ የቪየትናም የሀገር ውስጥ ምርት እድገት በ2025 6.6% ሊደርስ እንደሚችል ትንበያውን ሲያስቀምጥ ይህም ከሰኔ 2024 ትንበያ በ0.6% ከፍ ያለ ነው ተብሏል። ይህ በእንዲህ እንዳለም የዓለም አቀፉ የገንዘብ ድርጅት IMF የ6.1% እድገት ሲገምት የኤዥያ ልማት ባንክ ደግሞ 6.6% እድገት እንዳለው ገምቷል። ከ50 ዓመታት በኋላ የተደረገው የጠቅላይ ሚኒስትር አብይ አህመድ ጉዞም የኢትዮጵያን ኢኮኖሚ የበለጠ ለማነቃቃት ከሀገሪቱ የልማት ትሩፋቶች ልምድ ለመቅሰም እንዲሁም ኢንቨስተሮችን ለመሳብ እንደሆነ እየተነገረ ይገኛል። መሪው በቪየትናም ቆይታቸው ከቪየትናም አቻቸው ፋሚንቺን ደማቅ አቀባበል ተደርጎላቸዋል። ከአቀባበል ስነ ስርዓቱ በኋላ ሁለቱ መሪዎችና የልኡካን ቡድኖቻቸው
ተገናኝተው የሁለትዮሽ ውይይት ማድረጋቸውን መረጃዎች ያመለክታሉ። በሁለቱ ሀገራት መካከል የተካሄዱ ማሻሻያዎች እንዲሁም ለትብብር የሚሆኑ ኢኮኖሚያዊና ፖለቲካዊ ጉዳዮችን በተለይም የልምድ ልውውጥና ኢንቨስትመንትን ጨምሮ በተለያዩ ጉዳዮች ላይ የሐሳብ ልውውጥ ማድረጋቸው ሰምተዋል። መሪዎቹ የትብብር ሰነድ የፊርማ ስነ ስርዓት ላይም የተገኙ ሲሆን በንግድና በትምህርት ትብብር ላይ የመግባቢያ ስምምነቶች ተፈራርመዋል። ጠቅላዩ በእስያ ኢኮኖሚያቸው የተነቃቃ ካሉ ሀገራት መካከል አንዷ በሆነችው ቪየትናም ኢንዱስትሪ መንደር ውስጥ የሚገኘውን የጃፓኑን ቴዮ ሶላር ማምረቻ ፋብሪካ የሥራ እንቅስቃሴ ተዘዋውሮ ጎብኝቷል። ቪየትናም ለአምራች ዘርፍ የተሟላ መሰረተ ልማት እንዳላት የጠቀሱት አብይ ኢትዮጵያ ባሏት ኢንዱስትሪ ፓርኮች መሰረተ ልማት ለማሟላት እየሰራች መሆኑን አስተዋል። የጃፓኑ ቴዮ ሶላር ኩባንያ ሶላር ያመረተ ለብዙ ሀገራት እንደሚልክና ለቪየትናም የውጭ ንግድ ገቢ እድገት ትልቅ አስተዋጽኦ ያደረገ እንደሆነም ገልጸዋል። ኢትዮጵያም በዓለም ገበያ ተፈላጊ ምርቶችን በማምረት አትራፊ መሆን ትችል ዘንድ ያላትን ምቹ የኢንቨስትመንት እድል በማስተዋወቅ አቅሙና ፍላጎቱ ያላቸው ኩባንያዎች ከቪየትናም እንዲገቡ ጥረት ይደረጋል ብለዋል። በቅርቡ በሐዋሳ ኢንዱስትሪ ፓርክ በመግባት ስራ የጀመረው የጃፓኑ ቴዮ ሶላር የሶላር ፓናልና የሶላር ኃይል በማምረት የእውቀትና የቴክኖሎጂ ሽግግር እንዲያደርግ እንዲሁም የሥራ ዕድል እንዲፈጥር በትኩረት ይሰራል ነው ያሉት። ኢትዮጵያም አካባቢን የማይበከል የኃይል ምንጭ ፖሊሲ እንዳላት ያነሱት ጠቅላይ ሚኒስትሩ ይህንን ዕድል በመጠቀም የውጭ ኩባንያዎች ገብተው ሶላር እንዲያመርቱ ያደረግነው ጥረት ተሳክቶልናል። ይህ ወደፊትም ተጠናክሮ ይቀጥላል ሲሉም ተናግረዋል። የዛሬው ጉብኝታችን ዋነኛ ዓላማ ሁለት ነገር ላይ እንሰሩ ነው። አንደኛ በኢትዮጵያ ውስጥ በዚህ ደረጃ አውቶሜትድ የሆነ ሮቦቲክስ የሆነ ከፍተኛ ማምረት አቅም ያለው ፕላንት ፈጥረው ፋብሪካ ተክለው ኤክስፖርት ማድረግ እንዲችሉ ነው፣ ሶላር ፓናሉ ማለት ነው። ሁለተኛው ግን ሶላሩን አምርተን መሸጥ ብቻ ሳይሆን የሶላር ኢነርጂ ኢትዮጵያ ውስጥ እንዲያመርቱ ማድረግ ነው። የዛሬው ዋነኛ ዓላማችን ከአጭር ጊዜ አንፃር ፋብሪካውን መትከል፣ ሶላሩን ማምረት፣ ቀጥለን ደግሞ ሶላር ኢነርጂው ፕላንቱን ራሱ ኢትዮጵያ ውስጥ መፍጠር ነው። ቀጥለን ደግሞ ከተሳካና ሮ ማቴሪያል ኢትዮጵያ ውስጥ እንዳለ ስለሚገመት ኢንፑቶቹን እዛው እንዲያመርቱ ማድረግ ነው። ይህንን ካሳካን በጣም ብዙ ጠቀሜታ አለው። አንደኛ እንዳያችሁት እጅግ ዘመናዊ የሚባል ፋብሪካ ነው። አብዛኛው ነገር ሮቦቲክስ ነው። እንደዚህ አይነት እውቀት ኢትዮጵያ እንዲገባ እንፈልጋለን። ሁለተኛ ከኢምፕሊመንት አንፃር ወጣት ኢንጂነሮችን እነሱ ጋር በማስገባት በማስተማር ይሄን የእውቀት ሽግግር ማረጋገጥ እንፈልጋለን። ክሊን ኢነርጂ የሚያስፈልጋል፣ ኢንዱስትሪ ላይ ኢንቨስት ማድረግ የሚያስፈልጋል፣ እውቀቱም የሚያስፈልጋል። ይሄ ደግሞ ጊዜው አሁን ነው። ሀንት ለማድረግ ትክክለኛው የዓለም የንግድ ጨዋታ ለኢትዮጵያ መጣለትና አድቫንቴጅ መጠቀም ያለብን ጊዜ አሁን ነው። በንጽጽር ብዙ የሚገዙ ሀገራት ያስቀመጡት ታሪክ ላይ የኛ ዝቅ ይላል፣ ከዚህ ሀገርም ዝቅ ይላል፣ ከብዙዎቹ ዝቅ ይላልና ያን አድቫንቴጅ ለመጠቀም እንደዚህ አቅም ያላቸው ትላልቅ ኩባንያዎች እናነጋግራለን። እኛ የተሻለ ፖሊሲ ስላለን ዓለም ላይ ለመነገድ አስቻይ ሁኔታዎች ስላሉ መታችሁ አብረን ብንሰራ ትጠቀማላችሁ፣ እንጠቀማለን ብለን እንጋብዛቸዋለን። ዛሬ የተሳካልን ይመስላል። እንዲሁ እያልን ደግሞ ኢትዮጵያ መጥተው ፕላንት እንዲተክሉና እንዲሰሩ ይሄ ለሀገራችን በጣም በጣም ጠቃሚ ነው። የተነቃቃውን ኢኮኖሚ ሞር እንዲነቃቃና እንዲቀጥል የሚያደርግ ስለሆነ በዚሁ አግባብ እንሰራለን። ቪየትናም ላይ የመጣንበት ዋነኛው ዓላማ በኤክስፖርት ያላቸውን አድቫንቴጅ በማየት እዚህ የምናናገራቸውን ኩባንያዎች በማናገር ወደ ሀገራችን ለመጋበዝ ነው። እንግዲህ አሁን ተሳክቶልናል፣ ይቀጥላል የሚል ተስፋ ነው ያለው። የመሪው የቪየትናም ጉብኝት ኢኮኖሚያዊ ጠቀሜታ ላለው የሀገራችን አምራች ኢንዱስትሪ ዘርፍ መነቃቃትን ትልቅ ጠቀሜታ እንደሚኖረው የምጣኔ ሀብት ባለሙያዎች ተናግረዋል። Addis to it, I saw no middle.